ፕሬዝዳንት ትራምፕ ኢራን ከማክሰኞ በፊት የሆርሙዞች መጠን የማትከፍት ከሆነም አገሪቱን ሲኦል እንደሚያደርጉ አስነዋሪ ቃላትን በመጠቀም ጭምር አስጠንቅቀዋል። ነገና በቀጣዮቹ ቀናት ምን ይጠበቃል? ዝርዝሩን እንመለስበታለን። የግብርና ሚኒስትሩ አስደንጋጭ ማስጠንቀቂያ፣ ለአንድ መርከብ በቀን $23,000 የምትከፍለው ኢትዮጵያ እጅግ አሳሳቢውን ቀውስ እንቃኘዋለን። እንደዚሁም የጀነራል ታደሰ ወረደ የመጨረሻ ቀናት፣ ሌተናንት ጀነራል ታደሰ ወረደ አዲስ አበባ ገብተዋል። ጀነራሉ ከሁለት ቀናት በኋላ ወይ ይሰናበታሉ ወይ ደግሞ የጠቅላይ ሚኒስትር አብይን ዳግም ቡራኬ ወይም ሰከንድ ቻንስን ያገኛሉ። ዝርዝሩ ትኩረታችን ነው። ከዚህ ውጪ ወደ መሃል ትግራይ በስፋት እየገቡ የሚገኙትን የኤርትራ ወታደሮችን ጉዳዮችን አካተናል። ሌሎችንም ጉዳዮች እንዲሁ እንቃኛለን። እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? በመግቢያችን ላይ ያደመጣችሁት አበይት ነጥቦችን እንደሚከተለው በዝርዝር እንመለከታለን። ወደ ቀዳሚው ጉዳያችን አመራን። ፕሬዝዳንት ትራምፕ ኢራን ከማክሰኞ በፊት የሆርሙዞች መጠን ማትከፍት ከሆነ አገሪቱን ሲኦል እንደሚያደርጉ አስነዋሪ ቃላትን በመጠቀም ጭምር አስጠንቅቀዋል። ነገና በቀጣዮቹ ቀናት ምን ይጠበቃል የሚለውን እንደሚከተለው እናጋራችሁ። ፕሬዝዳንቱ በትሩዝ የማህበራዊ ሚዲያ ገጻቸው ላይ ባሰራጩት መልእክት ላይ የኢራን ባለስልጣናት ወሳኙን የባህር መተላለፊያ ካልከፈቱ የኢራንን ሲቪል መሰረተ ልማቶች ኢላማ እንደሚያደርጉ ዝተዋል። ይህ ዓለምን ያነጋገረው የፕሬዝዳንቱ ማስጠንቀቂያ በሀገራት መሪዎች ዘንድ እምብዛም ያልተለመደ ሆኖ ተመዝግቧል። ለአብነት ያክል ይህንን መሰል ማስጠንቀቂያ በእንደዚህ አይነት ድምጸት ሲሰጥ የተሰማው በቀዝቃዛው ጦርነት ወቅት በአሜሪካው ፕሬዝዳንት ጆን ኤፍ ኬኔዲ እና በሶቪየቱ ኒኪታ ክሩስቼቭ መካከል ነበር። ይህ አጸያፊ ቃላትን የያዘው የፕሬዝዳንት ትራምፕ መልእክት የተላለፈው ትራምፕ ለኢራን ያስቀመጡት የጊዜ ገደብ ሊያበቃ በተቃረበበት ጊዜ ነው። ትራምፕ በማህበራዊ ሚዲያ ጽሑፋቸው ላይ ማክሰኞ የኃይል ማመንጫዎች፣ የድልድዮች ቀን ይሆናል፣ በኢራን ውስጥ ሁሉም በአንድ ጊዜ ይጠናቀቃሉ፣ ያንን ጥቃት የሚመስል አይኖርም፣ እናንተ ቀሽሞች ሆርሙዙን ክፈቱ ወይም ሲኦል ውስጥ ትኖራላችሁ፣ ይህንን ደግሞ ታያላችሁ ነው ያሉት። ትራምፕ ይህንን ሲሉም ምስጋና ለአላህ ይሁን የሚል ቃላትን በመጠቀም ጭምር ነው። ፕሬዝዳንት ትራምፕ በኢራን ላይ ጥቃት ከተጀመረበት የካቲት 21 ቀን 2018 ዓ.ም ጀምሮ በተለያየ ጊዜያት ማስጠንቀቂያና የጊዜ ገደብ ሲያስቀምጡ ቆይተዋል። መጀመሪያ መጋቢት 12 2018 ዓመተ ምህረት ኢራን በ48 ሰዓታት ውስጥ የሆርሙዝ ወሽመጥን ካልከፈተች ከትልቁ ጀምሮ ያሏት የኃይል ማመንጫዎች ፍርስርሳቸው ይወጣል ብለው ዝተው ነበረ። ሁለተኛው ከቀናት በኋላ ከኢራን ጋር በጣም ጥሩና ውጤታማ ንግግር ተደርጓል በማለት የጥቃቱን ገደብ በ5 ቀናት አራዘሙት። ሶስተኛው መጋቢት 18 2018 ዓመተ ምህረት ደግሞ በኢራን መንግስት ጥያቄ መሰረት በማለት የኃይል መሰረተ ልማቶችን የማጥቃት ቀነ ገደባቸውን በ10 ቀናት ማራዘማቸውን ሰኞ መጋቢት 28 የመጨረሻው ቀን አደረጉት። የ48 ሰዓታቱ ማስጠንቀቂያ ታዲያ የዛሬው ቀነ ገደብ በተቃረበበት ጊዜ ፕሬዝዳንቱ ቅዳሜ ዕለት በኢራን ላይ መዓት ከማዝነባቸው በፊት ነው 48 ሰዓታት እንደቀሩ አስጠንቅቀው የነበረው። አዲሱ ማስጠንቀቂያ ትላንት ከሰዓት በኋላ አስነዋሪ ቃላትን በመጠቀም በማህበራዊ ሚዲያ ገጻቸው ላይ ሆርሙዝ በቀሩ ሰዓታት ውስጥ የማይከፈት ከሆነ ኢራን ሲኦል ትሆናለች በሚል የዛቱት ነው። የጀነራል ታደሰ ወረደ የመጨረሻ ቀናት። ሌተናንት ጀነራል ታደሰ ወረደ አዲስ አበባ ገብተዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በክልሉ ወቅታዊ ጉዳዮች ላይ ለመወያየት ትላንት እሁድ መጋቢት 27 ቀን 2018 ዓ.ም አመሻሹን አዲስ አበባ መግባታቸውን አውራምባ ታይምስ ዘግቧል። ለፕሬዝዳንቱ ቅርበት ያላቸው ምንጮች እንደጠቁሙት ጀነራል ታደሰ በቆይታቸው ከጠቅላይ ሚኒስትር አብይ አህመድና ከከፍተኛ የፌዴራል የመንግስት የሥራ ኃላፊዎች ጋር ተገናኝተው በትግራይ አንገብጋቢና ወቅታዊ ሁኔታዎች ዙሪያ ሰፊ ምክክር ያደርጋሉ ተብሎ ይጠበቃል። መጋቢት 30 ቀን 2017 ዓ.ም ለአንድ ዓመት የሚቆይ የትግራይ አስተዳደር ኃላፊነትን የተረከቡት ጀነራል ታደሰ የስልጣን ዘመናቸው ከሁለት ቀናት በኋላ ያበቃል። ይሁን እንጂ ከመጋቢት 30 በኋላ ለተጨማሪ 6 ወራት በኃላፊነታቸው ይቀጥላሉ ወይንስ በሌላ ሰው ይተካሉ የሚለው ጉዳይ እስካሁን በይፋ የታወቀ ነገር የለም።
ጥንቅራችን እንደቀጠለ ነው። የግብርና ሚኒስትሩ አስደንጋጭ ማስጠንቀቂያ፣ ለአንድ መርከብ በቀን $23,000 የምትከፍለው ኢትዮጵያ። የግብርና ሚኒስቴር በመካከለኛው ምስራቅ ጦርነት ሳቢያ የማዳበሪያ ዋጋ ከእጥፍ በላይ መጨመሩን፣ ማዳበሪያን ወደ ሀገር ውስጥ የሚያጓጉዙ ተሽከርካሪዎች ለቀናት በቆሙ ቁጥር ወደብ ላይ ለሚቆይ አንድ መርከብ ኢትዮጵያ በቀን $23,000 ለመክፈል እንደምትገደድ አስታውቋል። ሚኒስቴር መስሪያ ቤቱ ይህንን ያለው መጋቢት 26 ቀን 2018 ዓ.ም በአዳማ ከተማ ባዘጋጀው መድረክ ላይ ነው። ሚኒስቴሩ ማዳበሪያ ለአርሶ አደር በአግባቡ እየተሰራጨ አይደለም ሲል ገልጿል። የግብርና ሚኒስትር አቶ አዲሱ አረጋም ዘንድሮ ኢትዮጵያ ቀድማ ብትገዛም የመካከለኛው ምስራቅ ጦርነት በቀጣይም በማዳበሪያ አቅርቦት ላይ የሚያስከትለው አሉታዊ ተጽዕኖ በጣም ከፍተኛ እንደሚሆን ስጋታቸውን አስቀምጠዋል። ለምሳሌ ከዛሬ 40 ቀን በፊት ዩሪያ ማዳበሪያ ለመግዛት ድርድር በምናደርግበት ጊዜ ማዳበሪያውን የሚያመርቱ ሀገራት አንዱን ቶን $430 እንድንወስድ ሲያቀርቡልን ነበር። ዛሬ ግን ትላንት የተደራደርናቸው ሀገራት በቶን $870 ከእጥፍ በላይ ዋጋ ጨምረው የታየበት ሁኔታ አለ ብለዋል። መሰል ቀውሶች በማግስቱ የሚያስከትሉት የምግብ ዋስትና ቀውስና የምግብ ሰንሰለት መዛነፍ መሆኑን የገለጹት ሚኒስትሩ እዚያ ፈተና ውስጥ ሳንወድቅ የሚታረስን መሬት በአግባቡ ማረስ፣ የተፈጥሮ ማዳበሪያ ወይም ኮምፖስት መጠቀም ይገባል ሲሉ አሳስበዋል። ለዘንድሮ የሚሆን ማዳበሪያ ቀድሞ መግባቱን አንስተው መሰረታዊ ችግሩ ግን ማዳበሪያው ወደ ማዕከላዊ መጋዘኖችና ዩኒየኖች ከደረሰ በኋላ ለአርሶ አደሩ በአግባቡ እየተሰራጨ አይደለም ነው ያሉት። ያለመሰራጨት በየቀኑ የመኪኖችን እንቅስቃሴ እያስተጓጎለ ነው ብለው ተሽከርካሪዎች ማዳበሪያ ጭነው 5 ቀን፣ 7 ቀን፣ 10 ቀን መጋዘኖች አካባቢ የሚቆሙበት ሁኔታ ነው ያለው። ያ ደግሞ ወደብ ላይ የሚቆሙ መርከቦችን ላላስፈላጊ ቆይታ ያጋልጣቸዋል ሲሉ ተናግረዋል። በዚህም አንድ መርከብ ከተያዘለት ቀን በላይ ወደብ ላይ ከቆየ ኢትዮጵያ ለአንድ መርከብ በቀን $23,000 ትከፍላለች ያሉት ሚኒስትሩም ክልል ላይ ያሉ አካላት በሚፈለገው መጠን ትኩረት ባለመስጠታቸው ተግዳሮቱንም ባለመረዳታቸው ችግሩ አለመፈታቱን አስረድተዋል። የግንዛቤ ክፍተቱን ሲያስረዱ ማዳበሪያ ዝም ብሎ ይመጣል፣ መኪና ቢቆምም ባይቆምም ችግር የሌለው ነው የሚመስለው ነው ያሉት። የጉዳቱን አስከፊነት ሲገልጹ ደግሞ ለምሳሌ 6-7 መርከቦች ናቸው በአንድ ጊዜ ወደብ ላይ የሚቆሙት። $23,000 በ6 እና በ7 ብናባዛ፣ ይህንን በ7 ወይም በ10 ቀን ብናባዛ ሌላ አንድ መርከብ ማዳበሪያ የምንገዛበትን ገንዘብ ኢትዮጵያ አጣች ማለት ነው ብለዋል። ችግሩ ተደምሮ አርሶ አደሩ ላይ እንደሚወድቅ በመግለጽ ለማዳበሪያ ዋጋ መናር አንዱ ጉዳይ የዓለም ዋጋ ጉዳይ እንዳለ ሆኖ ከዚያ በተጨማሪ የሚመጣው የስርጭት ሂደት ላይ ያለው መጓተት ሸልተኝነት መሆኑን ገልጸዋል። ልዩ የንቅናቄ እቅድ በማዘጋጀት ያለውን ማዳበሪያ ያለው ሁኔታ ሳይባባስ በአግባቡ ለአርሶ አደሩ እንዲዳረስ ባደራ አሳስበዋል። ይህ ካልተደረገ ግን በየቀኑ የተሽከርካሪ ምልልስ ከ100 እስከ 110 ሺህ ኩንታል ማዳበሪያ እንደሚታጣና ችግሩ የሚስተካከለው ደግሞ ማዳበሪያ ጫኝ ተሽከርካሪዎች ምልልሳቸው ከፈጠነ መሆኑን አስገንዝበዋል። የተሽከርካሪዎች ምልልስ በየዞኑ በየወረዳው የሚቆም ከሆነም ችግሩ እንደማይቀረፍ ያስረዱት ሚኒስትሩ ያ ደግሞ ለእያንዳንዱ መርከብ $23,000 እየበላብን ስለሆነ እባካችሁ ሀገር በዚህ ምክንያት ተገቢ ላልሆነ ጉዳት እየተዳረገች ነው ሲሉ አሳስበዋል። የኤርትራ ወታደሮች በወልቃይት ሻዕቢያ በወልቃይት አደገኛ እንቅስቃሴ እያደረገ ነው ተብሏል። መለያቸው ሸበጥ ጫማ የሆኑ የኤርትራ ወታደራዊ ሰራዊት አባላት በወልቃይት በስፋት እየተንቀሳቀሱ መሆኑን የተሰማው ወርሃዊው ሪፖርተር የእንግሊዝኛ መጽሔት በዚህ ወር እትሙ ወልቃይትን በተመለከተ ሰፊ ዘገባ ይዞ ወጥቷል። እንደሚታወሰው ከሳምንታት በፊት አንድ የሪፖርተር ጋዜጠኛ በሁመራ ከተማ ለቀናት ታስሮ ተፈቷል። ከጋዜጠኛው መፈታት በኋላ የወጣው ይህ ዘገባ በወልቃይት ዞን የተለያዩ ስፍራዎች የኤርትራ ሰራዊት አባላት በተለያየ መልኩ እየተንቀሳቀሱ እንደሚገኝ ዘግቧል። ዘገባው የሻዕቢያ ወታደሮች በተለያየ መልኩ ይንቀሳቀሳሉ ሲል ምን ማለቱ እንደሆነ ግን በግልጽ አላሰፈረም። ሆኖም ከአንድ ወር በፊት በወጣ አንድ ዘገባ የኤርትራ ወታደሮች የኢትዮጵያ መከላከያ ሰራዊት መለዮን በመልበስ በዚህ ስፍራ እንደሚንቀሳቀሱ ተዘግቦ ነበር። የኤርትራ ሰራዊት በወልቃይት እያደረገ ነው የተባለውን እንቅስቃሴ በተመለከተ ከሰሞኑ አንዳንድ ዘገባዎች ከአመራሮች ማብራሪያ ለማግኘት ጥረት ቢያደርጉም እንዳልተሳካላቸው መዘገባቸው ይታወሳል። በመጨረሻም ኢራን የኢትዮጵያን የባህር በር የማግኘት ጥረቷ ተገቢ እንደሆነ አስታውቃለች። በኢትዮጵያ የኢራን እስላማዊ ሪፐብሊክ ባለሙሉ ስልጣን አምባሳደር አሊ አክባር ራዛኒ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ተገቢና የሚደነቅ መሆኑን ገልጸዋል። አምባሳደሩ ከአህዱ ራዲዮ ጋር በነበራቸው ቆይታ እንደተናገሩት የኢትዮጵያ መንግስት በሰላማዊ መንገድና በድርድር የባህር በር ለማግኘት የሚያደርገው እንቅስቃሴ ለቀጠናው መረጋጋትና ለሀገሪቱ የኢኮኖሚ እድገት ወሳኝ ነው ብለዋል። አምባሳደሩ
በማብራሪያቸው የኢትዮጵያ ወቅታዊ የኢኮኖሚ አቅምና የህዝብ ብዛት የባህር በር መዳረሻ እንዲኖሩ የሚጠይቅና የሚመጥን መሆኑን አስረድተዋል። መንግስት ጥያቄውን በሰላማዊ መንገድ ለመፍታት የሚያሳየው ፍላጎት የሚያስመሰግን ተግባር መሆኑን ገልጸው ሂደቱም በድርድርና ለሀገሪቱ ዋስትና በሚሰጥ መልኩ መከናወኑ አስፈላጊ መሆኑን ጠቁመዋል። ይህም ለቀጠናዊ ትብብርና ለኢኮኖሚ ትስስር የላቀ ፋይዳ እንዳለው አመልክተዋል። ኢትዮጵያ የባህር በር ጥያቄዋ በሰላማዊ መንገድ እንዲፈታ የምታደርገው ዲፕሎማሲያዊ ጥረት በቀጠናው ለሚፈለገው የኢኮኖሚ ትስስር አዎንታዊ ሚና እንደሚኖሩ ይታመናል። የዘርፉ ምሁራን እንደሚገልጹት ይህ የዲፕሎማሲ ግፊት ከብሔራዊ ምክክር ሂደትና ከታላቁ ህዳሴ ግድብ መጠናቀቅ ጋር ተዳምሮ ኢትዮጵያም በአፍሪካ ቀንድ ያላትን ጂኦፖለቲካዊ ተጽዕኖ ወደ አዲስ ምዕራፍ እንደሚያሸጋግረው ይጠበቃል። ውድ የቻናላችን ተከታታዮች ለሰዓቱ ያዝነው የመረጃ ጥንቅራችን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።